አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድነው የሚፈልጉት? በነገራችን ላይ እንደ ትግራይ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራስ የመወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስት ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ። እዛ ያሉት ስብስቦች የየትኛው ግዛት ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚልህ ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገዳቸው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግል ከጠየቀኝ ሄል ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ፣ እውነት ካላቸው ይገምግሙት እስኪ፣ ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለ ነው። በትግራይም እንደዛ መካሄድ አለበት። በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንክ ዩ አሉላ። ቀጥታ ወደ ትንግርቱ ነው ሄደው። እሺ፣ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹሊ ጠየቅኝ። ሌሎቹም አክቹሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱንና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ።
የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይስ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሀራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዲያሎግ ያደርጋል። ዋይ ናሽናል ዲያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው፣ ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣጋሉ ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዲያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been peace ነው ቀድሞ። ግን ናሽናል ዲያሎጉ የሚያወራው ስለሌላ ነገር ነው። ኢቭን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። it is not አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። it's about survival። ጦርነት ነው ያለው። በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለቴ ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጸምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስብ የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው።
በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለቴ ነው። እና ከዚህ አንፃር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም። ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ሕዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም። ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? is more clear እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው ማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አይ አም ዜር ብዙ ነገሮችን ለማብራራት እችላለሁ። ቴንክ ዩ። ቶሎ መፍጠን አለብን። ጀዋር በዚህ ላይ የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን። 3 ባይበዛ 4 ሰዎች ነው ለማስገባት የምሞክረው። እያንዳንዳችሁ 3 ደቂቃ ነው የሚኖራችሁ። ከዛ የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ? አይ ቲንክ በትንግርቱ አሁን የተናገረው የአላያንስ ፎርሜሽን ጉዳይ ይገባኛል። ነገር ግን አዚሩስ ስናንገባ የዛሬ 10 ምናምን ዓመት አንድ ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚመሉም ብሔር የተደራጁም ኤርትራ ሄደው ከሻቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ የቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይ ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥንዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የምንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገር ውስጥ ነው የምንገባው ማለት ነው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት፣ ስምምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞንና ደቡብን ለማስወካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ
ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብህ። ኢንሰርጀንሲ ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም እንደ ኢትዮጵያ። ግብጽ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ፖለቲካችንን በፖለቲካ መድረክ እንዳንፈታ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጥቀስና ልጨርስልህ። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው፣ ልትለየው አትችልም። ይሄ ለዚህ ነው ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ሴም ውስጥ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ሆን እኛ የነሱ ወደ መጠቀም አለብን። እነሱ የኛ ማርኬት አክሰስ መድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንቲግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ጉዳይ ይኖራቸዋል። ምንም ጥርጣሬ እንዳይገባችሁ በሀገራችን ጉዳይ ላይ በሚፈጠሩ ነገሮች ሁሉ ሁላችሁም ያገባቸዋል ስል ስለምትናገሩት ንግግር በቂ ግንዛቤ ይሁን ያለውን ነገር በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት፣ ስነ ምግባር ያላችሁ መሆን ግዴታ ነው። ትሳተፋላችሁ፣ ጥያቄ ታቀርባላችሁ። እናንተን ቁጭ አድርገን እኛ እየተወያየን እንዳይመስላችሁ ማለት ነው። ሁለት ሰዎችን ካስተናገርኩኝ በኋላ ለአራት ወይም ለሶስት ሰዎች እድል እሰጣለሁ እንደሚኖራቸው ሰዓት። ጀዋር ምን አይነት እነሱ ያወሩና ጀዋር ጠቅላላ አድርጎ ሀሳብ እየሰጠ
እዚህ 30 ደቂቃ እናድርገውና 30 ደቂቃ እንጨምርና እንጨርሰው። ፓናሊስቶቹ ማጠረጣሪ አድርጉት። ከማህበረሰቡ የተወሰኑ እንትሮችን እንውሰድ። በጣም ረጅም አድርገናቸውና ቀጥታ ጥያቄዎችን እናስገባለን። እሺ ለራጂ መሐመድና አሸናፊ ለናንተ ልክ ነው። ሁሉ ዛሬ ጥሩ ነገር ስለቃረምኩኝ ደስ ብሎኛል። አንደኛ የጽምዶ ጉዳይ የጽምዶ የስራ ቋንቋ የፌደራል ቋንቋ መሆን አለበት። የኢኮኖሚክ ኤክስፕሎይቴሽን ቅድም ያነሳ ነው። የራስን በራስ ማስተዳደር ዝም ብለው የስሙላ አጃቢ ምናምን ፈጥረ ምርጫ አርገ ራስን እየመረጥክ ነው የምትለው ነገር ሳይሆን እኒ ፋንዳሜንታል ኩዌስችኖች ላይ ኦሮሞ አሁንም አልተመለሰለትም። ያንን ደግሞ የኦሮሞ ጥያቄ መልሻለሁ ብሎ ቅድም ጀዋር እንዳነሳው በጣም ቬሪ ኢምፖርታንት ሌሎቹ ልትረዱን የሚገባል። ቴዲ ሁሉ ጊዜ እኔን አንድ ላይ እንደ ብልጽግና ሲሰድቡን ስታነሳ የነበረው አለ። የኦሮሞ ጉያ ስር ተወሽቆ ኦሮሞን እያስጠቃ ያለ ስርዓት ነው ያለው። ስለዚህ ኦሮሞ ሆነን ነው ስርዓቱን እየታገልን ያለ ነው። ያን በደንብ ለይታችሁ ማወቅ መቻል አለባችሁ። ዛዛሪያ ላይ ደግሞ ሴም አይነት ኢሹ ካለን ምን አድርገን ነው መሻገር የምንችለው የሚለውን ዲፋይን ማድረግ ላይ ጥሩ። በሚዲያ በጣም ስጣላ የነበረውን ጀዋር ያነሳልኝ ከ45 ቀን ጽምዶን ትደግፋለህ ብትል አሉላን ለምሳሌ አሉላን ታውቀዋለህ። አሉላ ማለት ዳይ ሃርድ ፎር ትግሪያንስ አይደል? ለህዝቡ የሚሞት ሰው ነው። ነገር ግን ከጽምዶ ጥቅም አገኛለሁ ብሎ ቢያስብ አሉላ ያልደገፈውን ጽምዶ መሀል ሀገር ላይ ወይም ደግሞ ከሳውዘርን ኔሽን ናሽናሊቲስ ወይም ደግሞ ደቡብ ውስጥ ተወልዶ ያደገ ሰው ጽምዶ ያዋጣኛል ብሎ አምፕሊፋይ ቢያደርግ እኔ አሉላ የሚቀርበኝ ለኔ ነው።